ከአማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር በተያያዘ ያሉትን መረጃዎች ይሆናል። በዛሬው ዕለት እስክንድር ነጋ አርበኛ እስክንድር ነጋ አንድ ደብዳቤ ማስገባቱ ተሰምቷል። ደብዳቤው በድርጅቱ ወይም በአዲሱ ንቅናቄ ውስጥ ከጀርባ በመሆን በተራ አባልነት ለማገልገል እንደምፈልግና አሁን የተሰጠኝን ኃላፊነት በሌላ ሰው እንዲተካ በአክብሮት ተጠይቃለሁ በሚል የገለጸው ደብዳቤ ነው። በተለየ ትርጉም የወሰዱትም አሉ። ይሄ ደግሞ የሚጠበቅ እንደሆነ የሚያውቁ ሰዎች ብዙም ያልተደነቁበት ሁኔታ ነው የተፈጠረው። ለማንኛውም ከምስረታው ከንቅናቄው ምስረታ እውን መሆን ጋር ተያይዞ ያሉትን ጉዳዮች እናነሳለን። እስኪ አንተ ምን አልክ? የአማራ ፋኖ አንድ ሆነዋል። ዛሬ የተቀሩ አመራሮች መግለጫ ሰጥተዋል። አንድ ሆነናል፣ እናንተም አንድ ሁኑ ሲሉ ነው ያሳወቁት። ዘሪው ምን ማለት ይቻላል? የአማራ ኃይሎች እንግዲህ ወደ አንድ ቡድን መምጣታቸው ሁልጊዜ ስንታገል ለማነው ስንጠይቅ የነበረው ነው። ከብሔር ትግል ባሻገር ወይም ደግሞ የአማራ ሕዝብ ወደ ነጻነት ከማሻገር ባሻገር ደግሞ ሌላውን ማህበረሰብ ወደ አንድ የሚያመጣ ድርጅት ወይም ተቋም እንዲመሰረቱ የሚጠበቅ ነበር። ማህበረሰቡም ሲወተውተው የነበረ ነው። እንግዲህ አብይ አስተዳደር እንደምታውቀው ወደ መጨረሻዎቹ ወቅት ላይ የደረሰበት መዋቅሩ የፖለቲካ መዋቅሩ የላላበት ማዕከላዊ መንግስቱ ብቻ ተጠናክሮ የሚገኝበት እና ክልሎችን ማስተዳደር የማይችልበት ደረጃ የደረሰበት መንግስት ስርዓት መሆኑን እናውቃለን። ስለዚህ ተቃዋሚ ኃይሎች ወደ አንድነት መምጣታቸው የኢትዮጵያን ራዕይ ተስፋ የበለጠ የሚያጉላ እንደዚሁም ደግሞ የማህበረሰቡን የነጻነት ጉጉት እውን ወደ ማድረግ የሚያቀርብ ነው እና ይበል የሚያሰኝ ነው። እንግዲህ ባለፉት 3 እና 4 ዓመታት በተለይ በአማራ ክልል እየተካሄደ ያለው ጦርነት የማህበረሰቡን በኢኮኖሚ በስነልቦና እንደዚሁም የማህበራዊ ቀውስ በመፍጠር ያለውን ችግሮች የምናውቀው ነው። በተለይ ደግሞ የፋኖ አመራሮች በተለያየ ክፍል ተከፋፍለው እርስ በራሳቸው የሚያደርጓቸው የሀሳብም ሆነ ሌሎች መጓተቶች በትግሉ ላይ የራሱን ተጽዕኖ አሳድሮ ነበረ። በመጨረሻም እንግዲህ በዚህ ሳምንት እንደሰማነው የሀሳብ ልዩነታቸውን ወደ ኋላ ብለው ነገር ግን አንድ ዓላማ ወይም ደግሞ አንድ ግብ ይዞ የአማራን ሕዝብ እንዲሁም ደግሞ የኢትዮጵያን ሕዝብ ወደ ተሻለ የዲሞክራሲ ስርዓት ለመምራት አንድነት ይሻለናል ብለው መምረጣቸው ይበል የሚያሰኝ ነው። እንግዲህ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ በተለይ የትግል እንቅስቃሴ የሚደረጉበት ወቅት እንግዲህ ፈታኙ ወቅት በተለይ የመጀመሪያዎቹ ወቅት ናቸው። ያው ግን መመልከት ትችላለህ። የቲፒኤልኤፍ የትግራይ ነጻነት ኃይሎች እንቅስቃሴ ጅማሮ ላይ መመልከት ይቻላል። እንደዚሁም ደግሞ የሻዕቢያ በተለያየ ሀገሮች እንደዚሁ በተለይ በኢሲያ ሀገሮች ይደረጉ የነበሩ የነጻነት ትግሎች መጀመሪያዎቸው ላይ ወይም ደግሞ ገና በእንጭጭነታቸው ወቅት እንዲህ አይነት የሀሳብ ልዩነት፣ ሽኩቻ፣ በአንድነት በቆሙ ኃይሎች እርስ በርስ መጠዛጠዝ የህዝቦች ፍላጎት ወይም ደግሞ የነጻነት ጥያቄ ሲጓተት ተመልክተናል። እንግዲህ ያንን ቀርፈው የወጡ ይመስለኛል። የትኛውም የፖለቲካ ኃይል ጅማሩ ላይ በሀሳብ መፋጨት መቻል አለበት። ልዩነቱን አጥርቶ መውጣት መቻል አለበት። አሸናፊ የሆነው የሀሳብ ነጥሮ ገዢ መሆን መቻል አለበት። ስለዚህ አጥቂ የፋኖ ኃይሎችም እዛ ደረጃ ላይ እየደረሱ ይመስለኛል። እንግዲህ ይሄ ኃይል ነው በዛ ክልል ብቻ ተወስኖ ሳይሆን በሌሎች ክልሎች ላይ የሚደረጉ እንቅስቃሴዎችን በማስተባበር የተሻለ አንድነትን በመፍጠር ይሄ በመውደቅ ላይ ያለን መንግስት ለመጣል የሚደረገውን እንቅስቃሴ ማገዝ የሚቻለው ማለት ነው። ስለዚህ የፋኖ ኃይሎች በአጠቃላይ ወደ አንድነት መምጣታቸው እጅግ የሚያስደስት፣ በተለይ ደግሞ በዛ ጦርነትና በችግሩ ስለሚገኘው ማህበረሰብ ደግሞ ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። ዘሪሁን እንግዲህ የፋኖ አንድነትን በተመለከተ ያው ላለፉት 2 ዓመት ከ8 ወር ወደ 3ኛ ዓመታቸው እየመጡ ይገኛሉ። በዚህ ወቅት ሁሉ አንድ ሁኑ የሚለው ነው። ቀላል ጊዜ አይደለም የታለፈው። እውነት ለመናገር 200 ከዛ በላይ የተበጣጠሰ ምንድነው ኃይል ነበረ በመላው አማራ ክልል ውስጥ የነበረው። ያ ቀስ በቀስ ወደ እዝ ወደ ቀጠናዊ ትስስር በኋላም ወደ አማራ ፋኖ ብሔራዊ ያለና ወደ አማራ ፋኖ ህዝባዊ ድርጅት ወደ 2 ድርጅቶች ከተጠቃለሉ በኋላ አሁንም ገና ነው። አማራ ብሎ 2 ድርጅት አያስፈልግም። አንድ ዓላማ አላችሁ፣ ግባችሁ አንድ አይነት ነው፣ የቆማችሁት ለአንድ ህዝብ ነው። ስለዚህ የምን 2 ድርጅት ነው የሚል ጫና ከውስጥም ከውጭም ከሰራዊቱ ሳይቀር ከፋኖ ታጋዮች በግራም በቀኝም ካሉት ውጭ ሀገር ካሉትም የትግሉ ደጋፊዎች በአጠቃላይ ከአማራው ህዝብ የሚመጣው ግፊት በቀላሉ የሚቋቋሙት ስላልሆነ የፈለገም ያልፈለገም በምንም ይሁን በምን እንደ አንድ ድርጅት ሆኖ
መምጣቱ የማይቀር ጉዳይ ሆነና በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እንግዲህ አንድ መሆን እንዲሁ በቀላሉ የሚታይ አይደለም። በተለይ አገዛዙ መንደር ከምንም በላይ ይሄ አንድነት እንዳይመጣ የሚቻለውን አድርጓል። ዘብ ገዝቷል። ድሮን ጥቃት በመፈጸም የተለያዩ ድምጾችን በማውጣት የፋኖን አንድነት ለማፍረስ ያልሄደበት ርቀት የለም። በመጨረሻም በቅርቡ የምታየው ነው። የተንጠባጠቡትና የቀሩት የቅርብ ወራጆች እንዳለ ተጠቃለው ሲገቡ ምንድነው እየመጣ ያለው? እውነትም አንድነቱ እየመጣ ነው። ይሄ አንዱ የአንድነት መምጫ ምልክቱ ይሄ ቅርብ ወራጆችና የተለየ ተልዕኮ ያላቸው ሰዎች ይወጣሉ፣ እየጮሁ ክህደታቸውን በደንብ የሚያስመሰክሩበት ጊዜ አሁን ነው ብለን ስንጠብቅ ነበር። ያ ሆነ። እነሱ ተጠቃለው ሲወጡ አንድነቱ ሆኖ ተበሰረ። ስለዚህ ከዚህ በኋላ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያም ተስፋ የሆነ ተቋም ሆኗል። ነገሩ አልጋ ባልጋ አይደለም። ብዙ ነገር ማድረግ አለባቸው። ብዙ ጥንቃቄ ማድረግ ይገባቸዋል። እንደ ዛሬው አይነት የእስክንድር በትህትናና ፍጹም ከራስ በላይ በመሆን እኔ ይቅርብኝ፣ እኔ ከጀርባ ብሆን ይሻላል፣ እኔ በተራባልነት ብሰራ ይሻላል ብሎ በዚህ አይነት ትህትና መልቀቂያ ሲያስገባ ይህንን እንደ ትልቅ ዜና አድርገው አንዴ ሰበር ዜና፣ አንዴ አሁን የደረሰን ዜና በሚል በከፍተኛ ድምቀት ሊያጫጩ የሞከሩ የብልጽግና መንደር ሰዎችና ብጭምብል የለበሱ የተለያዩ ሰዎችም እንደዚሁ ዛሬ ጮክ ብለው ሲናገሩ ሰምተናል።